ሁላችሁም እንዳያችሁት ትናንትና አብርሽ እንግዲህ ፌንት ነቅሎ ራሱን ስቶ ወደ ሐኪም ቤት እንግዲህ ይዘውት አፋፍሰው ሲሄድ ያ ሁላችንም ስለ አብርሽ ተጨንቀን ነበረ። ስለ አብርሽ ሁላችሁም ተጨንቃችሁ እንደው ማረ ተፋቱት፣ ሁላችሁም ይሄ ልጅ ቢያንስ እንኳን ለልጁና ለእናቱ ይኑርለት እያላችሁ ነው። ታዲያ ዛሬ የአብርሽ ጤንነት ምን ላይ ደረሰ፣ ከምን ደረሰ የሚለውን ነቃው ያነቀሙ የሚለውን እንግዲህ አብረን የምናይ ይሆናል። የኔ ምርጥና ውድ ቤተሰቦቼ እንዴት አመሻችሁልኝ? ሰላማችሁ ብዝት ትረፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትረፍርፍ ይበልን። የኔ ምርጥና የሩታዬ የሁሉ ቤተሰቦች ማለት ነው። እንግዲህ ለዚህ ዩቲዩብ ቻናል ያው ብዙ ጊዜ አይደለም አዲስ የሆናችሁ ሰብስክራይብ በማድረግ የደውሏ ምልክት በማጥቆርና ላይክ ሼር በማድረግ ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። እንግዲህ ዋናችን ሁላችንም እንግዲህ ያሳሰበን ጉዳይ ትናንትና እንግዲህ አብርሽ ያው ራሱን ስቶ እንደወደቀ ሁላችሁም ተጨንቃችሁ ልጁን እንደው ሁላችንም ተናደን ነበር። ትናንትና በነበረው ቪዲዮ እንዴት ነው ቤተሰቦቹ ሁሉ ጭምር ሊገሉት ነው እንዴ ልጅ መፈናፈኛ ያሳጡት እያለን ሁላችንም ያው ምንም ቢሆን የአብርሽ ጤንነት አሳስቦን ነበረ። እንግዲህ አብርሽ ከብዙ እንግዲህ ሰዓታት በኋላ ግሉኮስም ተሰክቶለት መርፌም ተወቅቶ እንግዲህ ከብዙ ደቂቃዎች በኋላ ነቅቶ ወደ ራሱ ተመልሶ ነበር። ሲጠየቅም ያዞረኛል እያለ እንደገናም እንደመውደቅ ብሎ ነበረ። ያው እንግዲህ ፈጣሪ የተመሰገነ ይሁን። ለተጨነቃችሁ በሙሉ እንግዲህ ራሱን ከሳተበት ከትንሽ ደቂቃዎች በኋላ አብርሽ ወደ ራሱ ተመልሷል ማለት ነው። እዛ መሀል ላይ ግን እኔ ያየሁት የታዘብኩት ነገር ለዶክተሯ ብቻውን ጥለውት ነዳኒም እነ የፊም ሁሉንም አግልለው ብቻውን ዶክተሯ እሱን እንድጠይቅ ጥለውት ሄደው የተናገረው ንግግር አለ አብርሽ። እሱንም ደግሞ እኔ እህታችሁ ሹክላችኋለሁ፣ ለምን ይቅርባችሁ። ምናልባት ያው ያልደረሳችሁን ቪዲዮ ትኖራላችሁ፣ ወይንም ደግሞ ግማሹን አዳምጣችሁ ዋናው የእሱ መንቃት ብቻ ነው ብላችሁ ደግሞ የወጣችሁን ትኖራላችሁና እኔ ደግሞ በደንብ አድርጌ ነግራችኋለሁ ማለት ነው ምርጦችዬ። እንግዲህ አብርሽ ነቅተዋል። ከመንቃቱ በላይ ግን እዛ ጋር ራስ ወዳዶች ሆነዋል። ሴቶቹ እርስ በርስ ይጣሉ ነበረ። በተለይ ሄርሜላ ምን አይነት ቃል ብትገቢለት ነው ልጁ ገና ራሱን ከሳተበት ሳይነቃ ይህንን ቃል የገባው ልህን አብርሽ እያደርግላለሁ አንቺ ነሽ እንደዚህ ያደረግሽው ሲቧርቅ የነበረ ልጅ እምነትሽ ነው። አብርሽ ከአንቺ ጋር በነበረበት ሰዓት የእውነት የመባረቅ ህይወት ውስጥ ነበር ብለሽ ታስቢያለሽ? ሄርሜላ ማለት ነው። በዛ ልክስ ልጁ እንደዛ ኮማ ውስጥ ሆኖ አንቺ ምንድን ነው የሚያንጨረጭርሽ? ላው ላይ ተለጥፈሽ በዛ ልቃረ ሄርሜላ እንደው ቢያንስ እንኳን ሴትነት ክብርሽን ጠብቂ። እዛ ጋር ምንም ቢሆን እንደዛ ስፍስፍ ብትልም የልጁ እናት ናት። አንቺም ይሁን ችግር የለውም ለትንሽ ጊዜም ቢሆን በፍቅር አብራችሁ አሳልፋችኋል እንበል። ያው ጋጦጥ የሆነ የፍቅር አስተላለፍ ቢሆንም ማለት ነው። ግን ቢሆንም እዛ ጋር እንደዛ ራስ ወዳድ መሆን ምንድን ነው? ቃል የገባውልን ነገር እኮ አደርግላለሁ አብርሽዬ ንቃልም ምንድን ነው ሄርሜላ እንደዚህ ራስ ወዳድ መሆን? ኧረ ተይ ልጁ እንኳን ለልጁ ጤንነት አይደለም እዛ ጋር ሳሰባችሁ እንዴ ላው ላይ ልትወርቂ ነው። እላው ላይ እኮ ልተኝበት ምንም አልቀረሽም እኮ መፈናፈኛ ሰጣሹ። ምንድን ነው በዛ ልክ እንደዛ መሆን? ሄርሜላ ኧረ ተረጋጊ ተይ። ለሁሉም ነገር ጊዜ አለው። ደንግጠሽም ፈንግጠሽም ከሆነ እኮ እዛ ጋር በዛ ልክ ምንድን ነው አንቺ እንደዛ መፍጨርጨር ቤተሰቦቹ እያሉ ያንቺና የዳኒ ማሽቃበጥ ደግሞ በዛ አሽቋለጣችሁ ያለ መጠን። ደግሞ የሆነ ዩቱብ ቻናል ላይ ዳኒ ራሱ ይሄን ነገር እንዳደረገ አንድ ልጅ እየተናገረ ነው። ዳኒ የምር ይሄ እውነት አንተማ ያለ ምክንያት እንደዛ አልሆንክም። የሆነ ሚስጥር እንዲደበቅብህማ ዳኒ ይፈልጋል። ያለ ምክንያትማ እዛ ጋ እንደው ራስህን ጽድቅ አድርገህ ያዙኝ ልቀቁኝ እኔ ለአብርሽ ማቀው አብርሽ ውስጥ የሆነው ነገር እኔ ማቃልከውማ አለ ምክንያት አይደለም። ልጁን በነገራችን ላይ ያንን ዩቱብ ቻናል ባላቀውም ስለ ዳኒ አንድ ሚስጥር እያወጣ ሰምቻለሁ። አሁን ግን ደግሞ ማለት ነው ቤተሰቦች አብርሽ ሙሉ ምርመራ አድርጎ ምርመራው ንጹህ እንደሆነ ነው እንግዲህ ዶክተሯ ስትናገር እየሰማ ነው መረጃ ማለት ነው ከራሷ አንደበት። ሲቀጥል ደግሞ ኤፍሬምንም ዳኒንም ዴቭንም ሁሉንም አስወጥተው ዳኒ ቢልለት ለማቀሳሰር ነበረ። አብርሽ የሆነ ነገር ይናገራል ብሎ አስበው የሌለውን ኬት አምጥቶ ይናገራል። ያልተፈጠረ ነገር ያልሆነ ነገር እና ለዶክተሯ የሆነ ነገር ይናገራል ብሎ አስቡ። አብርሽ ያለውን ነገር ሁሉ አስረዳት እኛ እንወጣለን አለ። ኤፍሬምንም ተከታትለ ወጣ ዳኒ። አብርሽ ግን ምን አላትሉኝም ምርጦችዬ? ለዶክተሯ ምን አላት መሰላችሁ? ምንድን ነው አብርሽ የሚያስጨንቅ ምንድን ነው ያለው ችግር? እስቲ ከእግዚአብሔር በታች ዶክተር ነው። ለዶክተርና ለንሳ አባት ማይናገሩት ነገር የለም ይባላል አለችው ዶክተሯ። አብርሽ እኔ ደህና ነኝ፣ ባለሁበት ሁኔታ እግዚአብሔር ይመስገን ሰላም ነኝ፣ ጥሩ ህይወት ከልጄ እናት ጋርና ከሚስቴ ጋር
ደስ የሚል ህይወት እያሳለፍኩ ነበር። ግን መሀል ላይ በቃ ያለ ቤተሰብ አለመግባባት ተፈጠረ። በዛ ምክንያት ውስጥ እኔም ጭንቀት ውስጥ ገባሁ። ይሄንን ነው እንግዲህ ጉድ ስሙልኝ ቤተሰቦቼ፣ ከአብርሽ አንደበት የወጣው ይሄ ነው። ሲቀጥል ደግሞ ሙሉ ምርመራ ያድርጋለች ቡዜ። ዛሬ ሩቲን ያለቻት ሩታንም ተመስገን ቡዜ። ትንሽ ጊዜ በኋላ መቼም መገልበጥሽ አይቀርም። ያው ያችን ያጠፋሻትን ጥፋቶች እንዳለው ነው። እንደ ሩታም ራሱ ምራት አታገኝም። ምራት ነው አማች ምንድን ነው ቤተሰቦች? እንደዚ አይነት ነገር ታውቂያታለሽ ሩታ። እና ሙሉ ምርመራ አደረገ። ምርመራው ግን ነፃ ነው። አብርሽ ምንም ነገር ውስጥ የለም። እንግዲህ እሱ ግን ያው የቤተሰብ አለመግባባት ነው እዚህ ደረጃ ያደረሰኝና ያወደኩት እንጂ እኔ ሙሉ ጤነኛ ነኝ ብሎ ነው አብርሽ ከራሱ አንደበት ቃል በቃል ለዶክተሯ የመለሰላት ማለት ነው። እሺ ከዚህ የበለጠ አሁን ይሄ ልጅ ምን አድርግ ነው የምትሉት? እንደው ጠቅላላችሁን እኮ ራስ ወዳዶች ናችሁ። ጠቅላላችሁን እውነት ለአብርሽ የምትጠቅሙ ትመስላላችሁ። በዙሪያ ያላችሁት እህቶቹን ቤተሰቦቹን ጨምሮ ምንም አልጠቀማችሁትም። ቡዜ ዛሬ ተመስገን ነው። ያው ብዙዎቻችን ልትገሉት ነው እንዴ ልጁን ጭንቀት የገዛ ቤተሰቡ ሆናችሁበት ስንል ሰምታችኋል መሰለኝ። ዛሬ ቡዜም ንግግሯ ሁለ ነገሯ እርግጥ ትብላለች። አዎ ቡዜ በአንቺ እንደዚህ ነው የሚያምረው። እስቲ ሁሉን ነገር በጥሞና ለማድረግ ሞክሪ። እንዲህ እንደ ታላቅ እህትም እስቲ አንቺ ከሁሉም ተሽለሽ እርግጥ ብለሽ የወንድምሽን የኋላውን ለማጥናት ፈልጊ። እስቲ እንግዲህ ተመርመር አላችሁ፣ ተመረመረ። ሙሉ ምርመራ ያደርጋላችሁ፣ ተመረመረ። ምንም የለበትም። ጤነኛ ነው፣ እግዚአብሔር ይመስገን። አብርሽ የኔ ጤነኛ በመሆንና ወደ ራስ በመመለስ ሁላችንም ደስ ብሎናል። ግን ደግሞ ባካችሁን ቤተሰቦቹም እዛ ጋር አንቺ ሴት የተባልሽ ዛሬ ቤተሰቦች እንደውም በአንቺ ምክንያት ኩለው መርቀው ከቤት ያወጡሽና የዳሩሽ ጭራሽ ባሏ እያሉ ነው ሁሉም ያወሩት አሉ ቤተሰቦቿ የሄርሜላና እነሱ ሁሉ ሊመጡ እየተባለ በእናትሽ ተፋችሁ ይልጅ እንደው ሄርሜላ አንድ ቃል ምትገቢለት ለአብርሽ በህይወት ውስጥ እሱ የደረሰበት ድርሽ ላቲና አሁን ላለበት ህይወት ደስተኛም ሆነ አልሆነ ድርሽ ብለሽ የኋላውን ታሪክ ላታስታውሽ። በእርግጥ አረሳም የኋላው ታሪክ ምንም የረሳው ነገር የለም። ግን ደግሞ ለዛ አንድ ፍሬ ልጅ ስትይ ቃል ገብተሽ ራስሽን ጎርተሽ ከእሱ አጠገብ ዞር ለማለት ከህይወታቸው ለአንዴና ለመጨረሻ ሄርሜላ የተባለች ሴት አብርሽ አይደለም ለማስታወስ ለአንድ ደቂቃ እንዲያስባት አድርገሽ ከህይወታቸው ውጭ ይህም ብቻ በአብርሽ ህይወት ውስጥ ተግብሪለት። ከሚስቱ ጋር ይደሰትም አይደሰትም፣ ደስተኛ ይሁንም አይሆንም፣ የምትወጁ የምታፈቅሪ ከሆነ ማለት ነው። ይህን ካደረግሽለት የእውነትም አንቺ ትልቅ ሰው ነሽ። የእውነትም ቃል የገባሽለት ዋናው አንቺ ናት ብለን ነው እኛ የምናስበው። አብርሽን የምር ተወጇለሽ ታፈቅሪያለሽ ብዬ ማስበው ይህን ስታደርጊ ነው። አንቺ እኮ አሁን ለሚታየው እኮ ልጁ ታሞ ተኝቶ ኮማ ውስጥ ሆኖ ራሱን በማቀበት ሁኔታ ሆነሽ ራሱ ከሩታ ጋር ከልጁ እናት ጋር ፍጥጥ ብለሽ ትፋጠጫለሽ። እንደው ምንም አታፍሪም? በእግዚአብሔር እንደው ምንም እፍረት የተባለ እንደ ሴት አልፈጠረብሽም? ሄርሜላ አንገትሽን ሰንቀሽ አንቺ ነሽ ለዚህ ሁሉ ያበቃሹ። የልጁን እና ልትወቅሹ ትፈልጊያለሽ? እናንተ አይደላችሁ እንደ ዞራችሁ ለዚህ ልጅ መውደቅና ህመም የሆናችሁበት? በተለይ አንቺ ቂጥቂጥ ሱር እየተከተልሽ ለምን ከኔ ራቀ ለምን ከኔ ሸሸ የኔ ካልሆነ ብለሽ ሽምግልና ሁሉ ሳይቀር እየላክሽ አንቺ አይደለሽ እንዴ በሽታ የሆንሽበት? እና ምርጦች እንግዲህ ሁላችሁም ስለ አብርሽ ተጨንቃችኋል። ከሷ ወጣ ልበልና እኔ የሴቶቹ ራስ ወዳድነት ራሱ እዛ ጋር ሳያቸው ታዘብኳቸው። እግዚአብሔርን በጣም ገረሙኝ። እሱ እንደዚህ አይነት ሁኔታ ውስጥ ተኝቶ ራሱን በማቅበል ለስንት ደቂቃ ሁኔታ ውስጥ ሆኖ፣ በነገራችን ግን በሆነ አጋጣሚ አብርሽ እጁን ሲያነቃንቅ አየሁት። በእንደዚያ እጁን ያነቃንቃል ሩታ ላይ አድርጎ ማለት ነው። ግን አላቅም ቤተሰቦች ሶሪ፣ እኛ እሱን ጤና ነው የምንፈልገው። ቅመሞች ልክ እያሉ እንዳሉት ሁሉ ለልጁና ለእናቱ ያስፈልጋል። ሴቶች እናንተ ነገ ሄ ልጅ የሆነ ነገር ቢሆን ሁላችሁም ታገባላችሁ። ሩታም መጨረሻ ላይ ቆርጣ ሀዘን ውስጥም በእርግጥ ከአንቺኛዋ በላይ ለእሷ ይጎዳታል። ይሄ ልጅ ለእሷ ባይሆን እንኳን ለልጇ ስለሚያስፈልገው አባት ማለት ነው። ቢሆንም ግን ነገ የራሷን ህይወት ትጀምራለች። አንቺም ለትንሽ ጊዜ ነው የራስሽን ህይወት ትጀምሪያለሽ። ለእናት ግን የእግር እሳት ነው የልጇ ሞት የሚሆነው። ስለዛ ቢያንስ ልጁን እስቲ የራስ ወዳዳችሁ ነው ሴቶች። ልጁ ትንሽ ወደ ጤና ይመለስ። ልጁ እኮ ቃል በቃል እየተናገረ እኮ ነው። ከሚስቴና ከልጄ ጋር ደስተኛ ህይወት እየኖርኩ ነበር፣ የቤተሰቦች አለመግባባት ነው ለዚህ ሁሉ ጭንቀት ያበቃኝ ያለ ነው። ዶክተሯን ያላት ገብታችሁ አዳምጡት። እና በእንደዚህ አይነት ሁኔታ እንግዲህ ዶክተሯም ያው እነ ዳኒም አጨበጨቡና ያው ለትንሽ ጊዜ እህቱ ጋር ቢሆን ዶክተሯ ምን አገባት? ወሳኙ እሱ እኮ ነው። ዶክተሯ ጤነኛ ነው ብላለች። የዶክተርነቷን ስራ ትወጣለች፣ ውጤቷን ትወጣለች። እሱ የእሱ ውሳኔ ነው።
ብለው እንግዲህ ቡዜ ጋር እንዲሆን ለ2 ቀንም እንግዲህ ይሆናል። ሊስማማ ላይስማማም ድጋሜ ደግሞ ንትርካቸው ውስጥ እዛ ያልሆነ ሰጣ ገባቸው ውስጥ ይገባሉ። ይሄዳል አይሄድም እሱን አናቅም። እንግዲህ ቀጣይ ይኑሩ አይኑሩ አላቅም። እንግዲህ በእንደዚህ አይነት ሁኔታ ተስማምተው አብርሽም ወደ ጤናው ተመልሶ እንግዲህ ሁሉም ወደ የቤታቸው ነው። እሱን ይዘው እንግዲህ ሂዱ። ወን ሄርሜላና ወደ እኔ ቤት ትበለው፣ ሩታ ከኔ ጋ ነው ትበል፣ ቦዜ ከኔ ጋ ነው ይበል። ይሄንን እንግዲህ አላየንም። ቤተሰቦች እንግዲህ የሚቀጥል ይኖር አይኖር አናውቅም። ግን ዋናው ደግሞ በአብርሽ ዙሪያ ለተጨነቃችሁ፣ ለተጠበባችሁ፣ እንዴት ሆነ ብላችሁ የምር እኔም አሳዝኖኛል። ትናንት ብያችኋለሁ አይደለም እንደዛ ሁሉ ጭንቀት ስለገባችሁ ከምን ደረሰ ደግሞ ያልሆነ መረጃም ይመጣል። አብርሽ እንደዚህ አይነት ሁኔታ ውስጥ ምናምን ያለ አይደለ የሌለ ግን ቪዲዮን አይቶ በቪዲዮ ላይ ተንተርሶ ያለበትን ሁኔታ መረጃ መስጠት ትልቅ ነገር ነው። ለዛም ነው እና እንግዲህ ወደ ጤናው ተመልሷል አብርሽ ማለት ነው። እና ደግሞ ማለት ነው ሩታዬ የኔ ቆንጆ የኔ ስፍስፍ ማለት ነው ልጅሽ ያንቺ አባት ብቻ ነው። የልጅሽ አባት ይቅርታ፣ አንቺ አባት አልኩኝ። አይዞሽ እና ለማንኛውም እንግዲህ ቤተሰቦቼ ያለው ነገር ይሄ ነው ማለት ነው። አብርሽ በሰላም በጤና ወደ ቤቱ ተመልሷል። ትልቁ ነገር የእሱ ሰላምና የእሱ ጤና መመለስ ነው። ያሁላችሁም እንዳሳሰባችሁ አውቃለሁ። ቀን ራሱ ያልሆነ ቦታ እየገባችሁ የአብርሽ ቦታ ያለበት ሁሉ የምታዩ አብርሽ ከምን ሁኔታ ላይ ደረሰ? ወይኔ አብርሽ የኔ ምስኪን ተንገላታ እኮ የኔ ዋ። በነገራችን ላይ በ2 ሴት መሀል ገብቶ ሲንገላታ ያየሁት የመጀመሪያ ዩቱበር አብርሽ ነው። ከምር አብርሽ ነው። በእርግጥ እዚህ ሁሉ ደረጃ እንዲደርስ ያደረገው የእሱ የውሳኔ ሰው አለመሆን፣ ወይም ደግሞ ወሳኝ ወንድ አለመሆን። በቃ አንድ ቦታ ላይ ቆሞ ይሄ ነው ልክ ብሎ በራሱ ህይወት መወሰን ባለመቻሉ ነው። አሁን ላይ አብርሽ የቤተሰቦቹም ግርግር የቤተሰቦቹም ጫጫታ ተጨምሮ የጓደኞቹም ጫና ከበፊት ጀምሮ ያ ሁሉን ሲያስብ ይመስለኛል ይሄ ልጅ ራሱ በዚህ አይነት ሁኔታ ውስጥ እየተበጠበጠ እያለፈ ያለው የበፊቱን ሁኔታውን በፊት በራሴ ወስኜ ቢሆነ በራሴ ወሳኝ ወንድ በሆነ የውሳኔ ሰው በሆነ ትዳሬን አጥብቄ ከልጄ ጋር አብሬ ብኖር ዛሬ ያለውን አብርሽ አላይም በማለት ይመስለኛል። ይሄ ልጅ እኮ አንደኛ ጸጸትም ይሆናል ጸጥ እንዲል ያደረገው በቃ ጸጸትም ይሆናል። እኔ ሳስብ አብርሽን በፊት ያለፋቸው በጓደኞቹ ይመራበት የነበራቸው መንገድ ትዳሩን በጓደኞቹ ምክንያትና አንድ ሴት መታ መሀል ገብታ ትዳሩን እንዳልሆነ በማድረጉ ጸጸትም ይሆናል እኮ ጸጥ ዝም ጭቅ እንዲል ያደረገው በቃ ሊሆንም ይችላል። የእውነት ቤተሰብ አንዳንዴ እኮ ውስጣችሁ ብዙ ነገር ተጠራቅሞ ያጠፋችሁት ጥፋት ቤተሰቦቻችሁን የበደላችሁት ወን ፍቅረኛችሁን ወይ ሚስታችሁን ልጃችሁን በደላችሁ ይሆናል። አሁን አብርሽ ሩታን ብቻ አይደለም በነገራችን ላይ የበደላት ሩታን ብቻ ሚስቱን ብቻ አይደለም ልጁንም በድሏል። ምክንያቱም አንድ እዛ ጋር 6 ወር ባልሞላው ጊዜ ውስጥ ወደ ሌላ ሴት ጋር መሄድ ማለት የ6 ወር ልጅን ጥሎ መበደል ማለት ነው። እነዚያ ሁሉ ጸጸቶች ይሆናሉ። ይሄ ልጅ እኮ ላለመናገር ወስኖ ከራሱ ጋር እኔ አብርሽ እኮ አሁን ላይ ማለት ነው ሳየው ንግግሩ ላይ ምን እንደምረዳ ታውቃላችሁ? ወደ ሚስቱና ወደ ልጁ በመመለሱ ውስጡ ደስተኛ ነው። ላዩን ባይመስልም ውስጡ ግን ደስተኛ እንደሆነ ነው። እንዴ ቃል በቃል እኮ ሁሌ ከሚስቱ ጋር ደስተኛ ከልጁ ጋር ደስተኛ ህይወት አሁን ባለበት ሁኔታ እንደሆነ ነው የሚናገረው። ስለዚህ የልጅ ለምን ዝም አለ ብሎ በዚህ ልክ የበለጠ ህመምና ጫና ፈጥሮ ልጁን ያልሆነ ሁኔታ ውስጥ መክተት ራሱ ለእኔ አግባብ አይደለም። አንድ ሰው ጊዜ ይፈልጋል፣ ለሁሉም ነገር ጊዜ ይፈልጋል እኮ። በጊዜ ሂደት ነው ሁሉ ነገር የሚቀየረው። በአንድ ቀን ያኛው አብርሽ ካልመጣ ለምን እንደ በፊት አልሆነም ብሎ የበለጠ ቤተሰብ ደግሞ በዚህ ልክ በተለይ ቡዜ እና ኤፊ ማነው በተለይ ከዴቭ ብዙ ጊዜ ብለነዋል። ቤተሰቦችም ዴቭም በማይጠብቁት እንትን ላይ ነው ቁጭ ብሎ ያገኙት። በፊት በጣም ያወዱት ነበረ። ከንግግሩ ለትዳር ያለው ሁኔታ ክብሩ ምናምን መሬት ጠበትልም ነበረ። በተለይ ደግሞ ቤተሰቦቹ ለሱ የጠቀማችሁ ወይም ደግሞ የእሱን ጤና እንመልሳለን ብላችሁ እንደው የልጁን ጤና ባታወኩ እንደው እስቲ ባይናገር ራሱ ከፊቱ ላይ ስሜቱ ማንበብ ብትፈልጉ የእናንተን ግርግር ራሱ አብርሽ እንዴት እንደጠላ እንደው እህትና ወንድሞቹ ስለሆናችሁ ነው እንጂ ኧረ ዞር አሉ አይናችሁ ማየት አልፈልግም ቢላችሁ ራሱ አብርሽ ደስተኛ የሚሆን ነው የሚመስለኝ። ማለት አስጨነቃችሁት እኮ መፈናፈኛ ሳጣችሁት። ስለዛ እንደው ትንሽ ጊዜ እንደው ስሜቱን እንኳን ፊቱ ላይ ያለውን ተረድታችሁ እንደው ከዚህ ልጅ ጋር እንደው ግለል ብላችሁ ሁሉን ነገር ለራሳችሁ ትታችሁ ጊዜ እኮ ይመልሰዋል ሁሉን ነገር። ቤተሰቦች በዚህ አጋጣሚ የአብርሽን እያንዳንዱን ሁኔታ ጊዜ የሚመልሰው ነገር ነበር። ግን የገዛ ወንድም እህቶቹ ቤተሰብ ነን ያሉት ምንም ትዕግስት አጡ፣ መረጋጋት አልቻሉም። እንዴ ልጁን እኮ አሳበዱት፣ ነቀለ እኮ አብርሽ። እና ለማንኛውም ምርጦችዬ ያው እንግዲህ ያለው ነገር ይሄ ነው። ነገ እንግዲህ ቡዜ ጋ ይሁን ሩታ ጋ ወኔያችኛዋስ ምን ይፈጠራል፣ ምን አዲስ ነገር አለ የሚለውን ደግሞ
ተከታትለን ወደ እናንተ የምናቀርበው ነገር ይሆናል ማለት ነው። ለዛሬው ግን አዲስ ነገር እንበለው ዋናው የአብርሽ ጤና ነው። ለብዙዎቻችሁን ያስጨነቃችሁ ጤንነቱ ግን አሁን ባለው ሁኔታ ላይ በጣም ጥሩ ደረጃ እንደሆነ ነው። ይህም ራሱ የእውነት ተክዞ ነበረ እየተቀመጠው በቃ አዝኖ ተክዞ። ለምን ተከዛ አትሉ? እኔ የእናቱ ልጅ በዚህ ልክ እጎዳዋለሁ ብለው ነው ወንድምና እህት የምታስበው እያለ እያቀነቀነ እኮ ነው። አልተናገረም እንጂ ኤፍሬም ማለት ነው ቤተሰቦች። ምክንያቱም ብዙ ጊዜ ብለነዋል አይደል? ኤፍሬምም እኮ ለአብርሽ የእናቱ ልጅ እኮ ነው። በዚህ ልክ የእሱን ጉዳትና የእሱን ውድቀት የእሱን ህመም አይፈልግም። ራሱም እኮ ወንድምና እህቶቹን እየታዘበ እኮ ነው እንዴ። አብርሽ ወንድም እሱ የእንጀራ ልጅ አይደለም መቼም አይደል ቤተሰቦችና። ለማንኛውም ሩትዬ የኔ ቆንጆ አይክፋሽ የኔ ውድ። አብርሽ ወጣም ወረደም ያንቺ ነው። ሄርሜላ እናት አባቶች ደግሞ ሊመጡ ነው እየተባለ ነው። ያዣቸው እዛ ተመልካች ይወርዱባቸዋል። ነውርም ነው፣ ያሳፍራል። አንቺ ልክ የዳሩት ሚስት ለአብርሽ ያለ እስከሚመስል ድረስ ቀደም ከወንድምሽ እየሰማን ነበረ። ብዙ ሰው ገርሞት እየተገረመ ነው። እኔ ቤት ራሱ እየጻፉ ያሉት እና እናት አባቴ ይሄ ውርደት ነው። ቤተሰቦች አትምጡ። እኔ ወድጄና ፈቅጄ አብርሽ እግር ስር የተንበረከኩ ሴት ነኝ። እናንተን ክብራችሁን ዝቅ ያደረግኩ ሴት ነኝ። እንዳትመጡ ብለሽ ንገሪያቸው። ወደ ሚዲያ እንዳይመጡ እናት አባትሽ። እንዴ እኔ እንደውም በህይወት አሉ እንዴ ነው ያልኩት፣ በነብስ አሉ ያንቺን እናትና አባት ነው ያልኩት። እና ሄርሜላ እባክሽ በዚህ ልክ ደግሞ ሙጭጭ አትበይ። ወይኔ ስታስጠይ። እኔ ሴትነቴን ራሱ በእሷ ምክንያት እየጠላው ነው። እግዚአብሔርን ነው ምለው። እንዴ ምንም ቢሆን እኮ ከፋም ለማም እኮ እሷ የመጀመሪያ ሚስቱ ናት እኮ የወለደችላት። እንዴት ነው ከእሷ እኩል የምትጋተችው እንደዚህ? አንቺ ጭራሽ ነው የትኛው ልጅ እንኳን የታመመውን አታስቢም። ተመልሶ አንቺ እንዲሆን አንቺ ህልምሽ ሄርሚዬ ህልም ብቻ ይሆንብሻል። የምር አብርሽ አንቺ አይሆንም መቼም ማለት ነው። ህልም ብቻ እያለምሽው እያሰብሽው እየተቁለጨለሽ እያማረሽ እዛ ደረት ላይ መተኛት የለም ግንባር መሳሳም የለም ምናምን የለም። በቃ ያ ሁሉ ጊዜ አለፈ። ያ ያለፈ ታሪክ ነው። የተዘጋ ታሪክ፣ የተዘጋ ፋይል ነው። ከዚህ በኋላ በአንቺና በአብርሽ ህይወት ውስጥ አዲስ የሚከፈት ፋይልም ይሁን የፍቅር እንትን የሚሆን ምንም ነገር የለም። በቃ ተዘግቷል ማለት ነው። ያኔ ትዝ ይልሻል ሩታ ምን እንደምትያት ሄርሚዬ፣ ያንቺና እኮ የአብርሽ ህይወት ያለፈ የተዘጋ ፋይል ነው ትያት ነበር እኮ። አንቺም እንደው አረ ሄርሜላ ትንሽ እኮ አንዳንዴ እኮ ማለት ነው ሴት ስትሆን እኮ ትንሽ የፍረት የምታክል ነገር እኮ ይኖራቸዋል። ይህ ሄርሜላማ አይናውጣች። ጭራሽ ዛሬማ ከሩታ ጋር ትፋጠጣለች ሐኪም ቤት ውስጥ እንደው ምንም። አሁን አንቺ እውነት ያለ አብርሽ ታስቢያለሽ? እውነት አንቺ አብርሽ ፍቅር አለብሽ? የእውነት ተፈቅሪያለሽ? የእውነት ተወጂዋለሽ? ከራስሽ ከባልሽ ባል ይበልጣል አይነት ነገር ሆነሽብናልና እንደ ሴት ክብርሽን ጠብቂ። ቤተሰቦችም ወደ ሚዲያ እንዳይመጡ እንደው አደራችሁን በያቸው፣ አደራችሁን። ነውር ነው ይሄ፣ ክብር አይደለም፣ ነውር ነው። እና ምርጦችዬ እንግዲህ ያለው ነገር ይሄ ነው። አታስቡ፣ አትጨነቁ። የአብርሽዬ ፋሚሊዎች ማለት ነው ውዶችዬ። የሩታም እንደው እግዚአብሔር የሩታ ቤተሰቦች እኮ ትለያላችሁ። የምር ምንም ቢሆን በቃ እኔ እንጃ ምኞታችሁ ራሱ ቅድም ለአብርሽ እንትን ስትሉ አብርሽዬ ምንም ቢሆን ለልጁ ኑርለት፣ እግዚአብሔር ይማርህ፣ አላህ ይማርህ ስትሉ ኮሜንታችሁ አንጀት እንዴት እንደምታንሰፈስቡ አንጀት እንዴት እንደምትበሉና አብርሽ ሰላም ነው እንግዲህ። ልጁ ግን ጤነኛ መሆኑን የምታረጋግጡት አሁን ባለው ህይወት ላይ ከሚስትና ከልጁ ጋር ደስተኛ እንደሆነ ፈቅዶም ደግሞ ወደ ሚስቱ እንደተመለሰ ነው እንደው ከራሱ ላይ ራሱ የምትረዱት። ዳኒማ አለቅላቂ አጨብጫቢማ ለዶክተሯ ሌላ የሚነግራት ነገር አለ ብሎ ነበር። እሱ ግን አሁን ባለው ህይወት ላይ ደስተኛ እንደሆነ በቃ። ሄርሚዬ ህርምሽን አውጭ። መቼም አብርሽ ወደ አንቺ አይመለስም። ያምርሻል፣ እንቁልልጭ ያልሽ ነው የምትኖሪያት እንጂ ያንቺ አይሆንም። የራስሽን ዋጣጭ ፈልጊ በቃ። እንዴ ምንድነው በዚህ ልክ የሰው ባሌ እንደዚህ ሙጥኝ ማለት? እቺ ማስቲካ እውነት አሁን እየደበረችኝ ነው። እግዚአብሔር አሁን እንኳን ምን ነው ትንሽ እንኳን ወንድምሽ ቅድም እየተናገረ ነበር፣ አግኝቻት አላቅም እያለ ነበረ። እንዴ ምንድነው በቃ ለሚስቱ ተይለ በእናትሽ። እንዴ ብዙ አሁንም ንቂ በእናትሽ በቃ። ወንድምሽ ፈልጎ ነው ይሄን ነገር። እኛ እኮ ለፈለፍን ደከምን እኮ እንዴ ደከመን። ተረዱን እንጂ እኛም አንዳንድ የምንናገረው ንግግር እውነት አለ። እና ለማንኛውም ውዶች በቃ ሰላማችሁ ብዛ። ያለው ነገር ይሄ ነው የኔ ምርጦች። ወዳችሁና ፈቅዳችሁ ደግሞ ሀሳብ አስተያየታችሁን ለምትሰጡኝ በሙሉ ሰላማችሁ እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ የኔ ውድ ቤተሰቦች። እንግዲህ ያው አዲስ የሆናችሁም ላይክም ሼርም እያደረጋችሁ ለምታበረታቱኝ ወዳችሁና ፈቅዳችሁ መልካም ልብ ብቻ ያላችሁ ደግሞ ለምታደርጉኝም እግዚአብሔር እናመሰግናለሁ። ምክንያቱም ሁሌ እንደምናገረው ለሁሉም ነገር ምን ያስፈልጋል? መልካምና ንጹህ ልብ ያስፈልጋል። ያለበዛ ግን ያችን ላይ እንኳን እኛ ጋር ትጠቅማለች፣ እናንተ ጋር ግን ምንም የሚጎዳችሁ የሚጠቅማችሁም ነገር የለም። አያችሁ
ስለዛ ለዛ ሰው ደግሞ ይጠቅመዋል ብላችሁ መልካም ልብ ካላችሁ ላይ ለምታደርጉኝ እኔ ብዙ ጊዜ አልልም ወዳችሁና ፈቅዳችሁ ነው የምታደርጉኝና ክበሩልኝ፣ እግዚአብሔር ያክብርልኝ። እውነት ለእናንተ ቃላት የለኝም የኔ ምርጥ ቤተሰቦች፣ እንዲሁም ደግሞ የሩታዬ ወዳጆች አድናጮች፣ መቼም የሄርሚዬ ቤተሰቦች መቼም ለጋ ተደርጉኝ ማቃሉ አዳምጣችሁ ነው የምትወጡት፣ ሲላችሁም ተሳድባችሁ ነው የምትወጡት። ችግር የለም እናንተ ነው፣ እኔ ምንም ችግር የለም። ይመቻችሁ።